የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አንድ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ትናንትና የተደረገው ጨዋታ የፈረንሳይ ጨዋታ ነበረ። ኪሊያን ኤምባፔ 2 ግቦችን በድጋሚ ያስቆጠረበት ምሽት ነበረ። ይህንንም ጉዳይ እናንሳው። የተዋጣ ያለ ዋንጫ ነው አይደል? ለኪሊያን ኤምባፔ ያጀማመሩ በመጀመሪያው ጨዋታ ላይ 2 ጎሎች አስቆጥሮ ነበር። ትናንትና 2 ጎሎች አስቆጥሯል። በጣም እንግዳ ጨዋታ ነው። ትናንትና በዓለም ዋንጫ ታሪክ ረጅም ጊዜ የፈጀ ጨዋታ ነው ተጀምሮ እስኪጠናቀቅ ድረስ። መቼ እንደሚጀምርም እርግጠኛ ለመሆን ያስቸግር ነበር ጨዋታውን በቀጥታ ለሚያይ ሰው። ምክንያቱም የሆነ ሰዓት ላይ በቃ 8 ሰዓት ላይ እንደገና ወደ ሜዳ ይመለሳሉ ከተባለ በኋላ 8 ሰዓትም ላይ ወደ ሜዳ አልተመለሱም። ሌሊት ማለት ነው። እና ያው ፈረንሳይ ከኢራቅ በጣም ኮንሲኩዌንሻል ጨዋታ ቢሆን ኖሮ እንዴት ነበር የሚሆነው የሚለውን አላውቅም። ምክንያቱም ፈረንሳይ እንዲያሸንፍ ይጠበቅ ነበር። ይህንን ጨዋታ ከፈረንሳይ አቅም በላይ አይደለም፣ ግን ለአንደኛው ስጋት የነበረው ለመጀመሪያ ጊዜ ነው ሲያጋጥም። በእርግጥ በዚህኛው የዓለም ዋንጫ ባለፈው በዓለም የክለቦች ዋንጫ ላይ በተደጋጋሚ በእንደዚህ አይነት ነጎድጓድና ኃይለኛ ዝናብ፣ ከባድ የአየር መጥፎ አስቸጋሪ የአየር ጠባይ ምክንያት ያስቸግር ነበር ጨዋታዎችን ለማድረግ። ይቆራረጡ ነበር ብዙ ጨዋታዎች እንደምታውቂው 4 ሰዓት የተቋረጠ ጨዋታ ሁሉ ነበር። ነገር ግን የፈረንሳይ ብሔራዊ ቡድን እንዲያም ሆኖ አሸንፏል። ከጨዋታው በፊት አሰልጣኝ ዲዲዬ ዴሾ ከአሰልጣኝ እንደምትጠብቂው 57ኛ እንደሆነ አውቃለሁ ኢራቅ በፊፋ ራንኪንግ፣ ግን በደንብ አይቻቸዋል እና ህይወትን ሊያከብድብን የሚችል አቅም ያለው ቡድን ነው የሚል አስተያየት ሰጥቶ ነበር። እና ይሄንን እንግሊዞቹ እንደሚሉት ዊዝ ፒንች ኦፍ ሳልት በጥንቃቄ ነው የምታየው። ምክንያቱም የሚመጣጠኑ ቡድኖች አይደሉም። ያንን ማየት ይቻል ነበር። ኤምባፔ ያላቸው ሜዳ ውስጥ እና ክላሲክ የዓለም ዋንጫ ተጫዋች በፊላዴልፊያ ነው ጨዋታው የተደረገው። 2 ጎሎች አስቆጥሯል እንዳልኩት። በተለይ ባለቀ ሰዓት 88ኛው እና 90ኛው ደቂቃ ላይ ሌሎች ተጨማሪ 2 እድሎች ነበሩት። የጎሎቹን ቁጥር ከዚህም በላይ ከፍ ማድረግ የሚችልበት እና ይሄ ጨዋታ በተለይ ከረጅም መቋረጥ በኋላ በአካል ዝግጁ መሆንን በአእምሮም ከትኩረት ጋር መቆየትን የሚጠይቅ ነው። ኢራቅ እንደ ባላጋራ በጣም ፈታኝ ባላጋራ ባይሆንም ባለፈው በኖርዌይ 4-1 የተሸነፈ ቡድን ነው። ስለዚህ ከፈረንሳይ ጋር ስናነጻጽረው ደካማ ቡድን ነው። ግን ደግሞ 2 ሰዓት ከ11 ደቂቃ ምናምን የተቋረጠው እንግዲህ ከረፍት በኋላ እስኪመለሱ ድረስ ስቶርሙ በጣም ኃይለኛ ስለነበር እና ሜዳ ውስጥ ኃይለኛ ውሃ ነበረው። እንዲሁም ከረፍት በኋላ ሲመለሱ ኤምባፔ ሜዳውን ከሚጠርጉት ሰዎች ጋር ሲጨቃጨቅ አየነው። እኛ ወደምናጠቃበት ቦታ ላይ ውሃውን በሚገባ እያስወገዱት አልነበረም የሚል ቅሬታ ነበረው ኪሊያን ኤምባፔ ራሱ። ስለዚህ ሲመለሱም ይሄ ወተር ሎክድ የሚባለው ውሃ ይዞ ነበር ሜዳው ራሱ። ስለዚህ በጣም ብዙ ሰው ተሰማርቶ ሜዳውን ውሃውን ለመጥረግ እንዲፈስ ለማድረግ ይሞክሩ ነበር ከፍሳሽ ሲስተሙ በላይ በመሆኑ ምክንያት ማለት ነው። የመጀመሪያውን ጎል ሲያስቆጥር በጣም አስደናቂ ጎል ነው ያስቆጠረው። ብዙ ስፔስ ነበረው ለኤምባፔ አይነት በጣም አስደናቂ ተጫዋች እንደዚህ አይነት ክፍት ቦታ የመስጠትን አደገኝነትን ያየ ነው። ምክንያቱም ልክ የተጣደ ወተት ማለት ነው። በደንብ ካላየሹ በስተቀር የሚገነፍል አይነት ነው እና ከፈሰሰ ነው የምትደርሹ። በኤምባፔ ኬዝ ከተቆጠረ በኋላ ነው የምትደርሹ። ስለዚህ ያንን አይነት ስፔስ ልትሰጪው አትችይም። ምክንያቱም ከፈለገበት ርቀት በፈለገው እግሩ ጎል ማስቆጠር ይችላል። ባለፈው ከሴኔጋል ጋር በነበረው ጨዋታ ሌላ ውብ ጎል አስቆጥሮ ነበር። በቀኝ እግሩ ነበር ያስቆጠረው። ትላንትና ደግሞ በግራ እግሩ ነበር ያንን ጎል ያስቆጠረው። እናም ወደ ቀኝ መጥቶ ነው ያየነው። ብዙ ጊዜ ወደ ቀኝ ሲመጣ እናይም። ደግሞ ወደ ቀኝ አድልተው የሚጫወቱ ብዙ ተጫዋቾች ያሉት በመሆኑ ምክንያት የፈረንሳይ ብሔራዊ ቡድን ማይክል ኦሊሴ እዛ ጋር ነው የሚጫወተው። ኦስማን ዴምቤሌ ከሱ ጀርባ ያለውን ዞን ይዞ ቢጫወትም ግን ወደ ቀኝ የመምጣትና ከማይክል ኦሊሴ ጋር ቦታ የመለዋወጥ ቴንደንሲ አለው። ስለዚህ ማኑ ኮኔም ወደዛ ዞን የሚያደላ 6 ቁጥር ነው። ኩንዴም ብዙ ጊዜ ፉል ባክ ያደርጋል። ግን በመጀመሪያዎቹ
የጨዋታው መጀመሪያ ደቂቃዎች ላይ ወደዚህኛውም ዞን ሲመጣ ነው ኪሊያን ምባፔና በፈረንሳይ ብሔራዊ ቡድን ውስጥ ያለውን የመንቀሳቀስ ነጻነትም የሚያሳይ ነው። ነገሩ በቀኝ በኩል መጫወት እኮ ለእኔ አሁን ማስታውሰው ምባፔን የቀኝ ክንፍ ተጫዋች ሆኖ ነበር ሞናኮ ውስጥ የጀመረው። ምክንያቱም ያኔ ሊዮናርዶ ጃርዲን ሲያስጀምሩ 9 ቁጥራቸው የነበረው ራዳሜል ፋልካኦ ነው። ቫሌሪ ጀርማ የሚባል የፋልካኦ ቤንች አለ። ክንፎች ላይ በመጫወት ነበር የጀመረው እና ብዙ ጊዜ ከቀኝ ክንፍ ነበር ይነሳ ነበር። ያለፈው የ2018 የዓለም ዋንጫም ላይ ከአርጀንቲና ጋር በነበረው ጨዋታ በብዙ ጨዋታዎችም ላይ ወደ ቀኝ አድልቶ የመጫወት አዝማሚያ ነበረው። ያ ቀጠና ፍጹም ለሱ እንግዳ አይደለም። ግን እንደዚህ አይነት ሙቭመንት በፔዥም በአብዛኛው ግራውን የሚመርጥ ተጫዋች በመሆኑ ምክንያት እና በሪያል ማድሪድም የ9 ቁጥር ተጫዋች ሆኖ እንዲጫወት ስለሆነ የሚደረገው ብዙ ጊዜ አላየ ነው። ግን ያንን ማድረግ ይችላል። እንዲያውም አንዳንድ ሾዎችን ጭምር ሲያሳይ አይተነዋል። ወደ ቀኝ ወጥቶ በነበረበት ጊዜ ከረጅሙ ረፍት በኋላ ነው ሁለተኛውን ጎል ያስቆጠረው። ይሄ ጎል የኡስማን ዴምቤሌ ጎል ነው። ምክንያቱም ከዛ ታፒን የሚባለው ነው እንግዲህ የጎሉ አፋፍ ላይ ሆኖ ነው ያለቀ ጣጣውን የጨረሰ የሚባለው አይነት ኳስ የሰጠው። ስለዚህ ይሄኛው ትልቅ የባላጋራ ቡድንን እርዳታ ያገኘበት ነው በኡስማን ዴምቤሌ አማካኝነት። ዴምቤሌን በነገራችን ላይ መጀመሪያ ጎሉን አስቆጥሯል። ያ በዓለም ዋንጫ ያስቆጠረው የመጀመሪያው ጎሉ ሆኗል ማለት ነው። ወደዚህኛው ጨዋታ ሲመጡ በፈረንሳይ ብዙሃን መገናኛዎች ሌኪፕን ጨምሮ የመጨረሻው እድሉ ነው ኡስማን ዴምቤሌ የሚል አይነት ትርክት ነበር። ምክንያቱም ከዓለም ዋንጫው መጀመር በፊት በነበሩት የመጨረሻዎች የፈረንሳይ የዝግጅት ጨዋታዎች እና የዓለም ዋንጫው ከተጀመረ በኋላ በመጀመሪያ የሴኔጋል ጨዋታ ጥሩ አልነበረም ኡስማን ዴምቤሌ እና መጀመሪያም ክርክር አለ እንደምታውቂው የቱ ጋ ነው መጫወት ያለበት የሚለውን። ድሮ የማያከራከር የቀኝ ክንፍ ተጫዋች ነበር፣ ግን አሁን ማይክል ኦሊሴ አለ። ስለዚህ ቢያንስ ክርክር አለ። ሌሎች ለቦታው የሚፎካከሩ ተጫዋቾች መኖራቸው እንደተጠበቀ ሆኖ እዛ ቦታ ላይ ዴዚሬ ዱዌ በፒኤስጂ ክለብ እግር ኳሱን የሚጫወትበት ቦታ ነው። ያ ቦታ ራያን ሼርኪ ሊጫወት የሚችልበት ቦታ ነው። ስለዚህ ሌሎችም አማራጮች አሏቸው። ግን ቢያንስ በጣም በላቀ ደረጃ የሚጫወት አንድ ተጫዋች አለ፣ ማይክል ኦሊሴ። ስለዚህ ማን ነው መሀል ላይ መጫወት ያለበት? ኦሊሴ ነው ዴምቤሌ? ቀኝ ክንፍ ላይ ማን ይጫወት የሚል ክርክር ነበር። ከዚያ ጨዋታው ከተጀመረ በኋላ ጥሩ አልተጫወተም እና ይሄኛው የኢራቅ ጨዋታ ላይ እንደገና ሌላ መጥፎ ፐርፎርማንስ የሚኖረው ከሆነ ወይም መጥፎ ብቃት የሚያሳይ ከሆነ ወይም የማያረካ ብቃት የሚያሳይ ከሆነ ተከታታይ አራተኛው የአምስተኛ ጨዋታ ሊሆን ነው። ያለፉትን የወዳጅነት ጨዋታዎችም ከግምት አስገብተን ማለት ነው። ስለዚህ ለሱ የመጨረሻ እድል ተደርጎ ነበር የተቆጠረው፣ ግን ጎልም አሲስትም ነበረው እና አስፈላጊ ነበር። እምባፔ 16ኛ ጎሉን ያስቆጠረው በሁለት ጨዋታዎች ሁለት ደብሎች ነበሩት ማለት ነው። ደብል ነው። የባለፈው ጨዋታ ላይ 2 ጎሎች አስቆጥሮ ነበር። እዚህኛው ጨዋታ ላይ 2 ጎሎች አስቆጥሯል። ይሄ ከድሮ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ሬከርድ ጋር ያስተካከለው ነው፣ ከሚሮስላቭ ክሎሰ ሬከርድ ጋር። ቅድም ስለ ሜሲ በተወያየን ጊዜ እንዳነሳሁት ወደ ዓለም ዋንጫ ሲመጣ ብዙ ግምት የነበረው ይህንን ሬከርድ እምባፔ ያሻሽላል ተብሎ ነው እና አድርጎታል። የኖረውን ሬከርድ ማለት ነው። አሁን ደግሞ የፈረንሳይ ብሔራዊ ቡድን እስከ ጫፍ ድረስ የሚሄድ ከሆነ ተጨማሪ 6 ጨዋታዎች ይኖሩታል ማለት ነው። እስከ ግማሽ ፍጻሜ ድረስ የሚጓዝ ከሆነ የስሞል ፋይናል የሚሉት አለ፣ ሶስተኛ ትንሹ ፍጻሜ ሶስተኛ ሆኖ ለመጨረስ የሚደረግ አንድ ጨዋታም ስለሚደረግ ተጨማሪ 6 ጨዋታ ሊኖረው ይችላል። ፋይናል እንኳ ባይደርስ ማለት ነው። ግን ይህንን ሬከርድ በዚህ ውድድርም ከሜሲም በላይ ሊሆን ይችላል። ምክንያቱም 4 እና 5 ጎል ነው ያስቆጠሩት። የ2 ጎል ርቀትን ያላቸው 18 እና 16 ጎሎች ነው ያስቆጠሩት እና ከጨዋታው በኋላ በጣም ጥሩ ተጫውተናል ብሏል ራሱ አስተያየት ሲሰጥ። በጣም ረጅም ሰዓት መጠበቅ ነበረብን፣ 3 ሰዓት የፈጀ ጨዋታ ነው። ስለዚህ ፎከስ ማድረግ ይፈልግ ነበር። በጣም አስቸጋሪ ጨዋታ ስለነበር ብዙ ጊዜ እንድናሟሙቅም ስለተገደድን እና ዘለግ ላለ ጊዜ መልበሻ ክፍል ውስጥ እንድንቆይ በመደረጋችን ምክንያት ለትኩረት በጣም አስቸጋሪ ነበር ሚል አስተያየት ሰጥተዋል። አሰልጣኝ ዲዲዬ ዴሾ የተወሰኑ ለውጦች አድርጓል። 3 ለውጦች አድርጓል። አንደኛው የግራ መስመር ተከላካይ፣ አሁን የፈረንሳይ ብሔራዊ ቡድን አንደኛው ዊክ ሊንክ የሚመስለኝ ቦታ ነው። ሉካ ዲኘ ጥሩ ተጫዋች ነው፣ ግን መቼስ በጣም በላቀ ደረጃ የሚጫወትና ከዓለም ምርጥ የግራ መስመር ተከላካዮች አንዱ ተደርጎ የሚቆጠር አይመስለኝም እና ጀማሪም አይደለም። ባለፈው ሉካ ኤርናንዴዝ ነበር እዛ ቦታ ላይ የተጫወተው። እሱ ደግሞ ከሞላ ጎደል ዊንግ ባክ ነው ለኔ። አንደኛው የጥርጣሬ ቦታ እሱ ነው እና ሌላ ሰው ትላንትና ሞክሯል ሉካ ዲኘን። የባለፈው ጨዋታ ላይ ታስታውሽ እንደሆነ እምባዬ የሚባለው የሴኔጋል ብሔራዊ ቡድን ተጫዋች ጎሉን ሲያስቆጥር በግራው የመስመር ተከላካይ ስህተትና በግብ ጠባቂው ስህተት ነው ያ ጎል የተቆጠረው፣ በማይክ ሜኝ ነው ስህተት። መነሻው እሱ እንደሆነ አላቅም። ሉካ ዲኘ ግን ግራ ላይ ሆኖ ጀምሯል። ማኑ ኮኔ ተሰልፏል በኦሬሊዮን ሿሜኒ ቦታ።
ሮማ ተጫዋች ነው። ለጋዜጣ ዴሎ ስፖርት በቅርብ ቀናት አርሰናል በግል ጥቅማ ጥቅም ከዚህ ተጫዋች ጋር ተስማምቷል የሚል መረጃ ይዞ ወጥቶ ነበር። ብዙ ወሬ የምንሰማበት ጊዜ ስለሆነ ማመን ያስቸግራል። ግን በትልልቅ ክለቦች ውስጥ አይን ውስጥ ያለ የቀድሞ የቦሩሲያ ሞንቼንግላድባህ ተጫዋች ነው። እሱ ነው የጀመረው። ሌላኛው ለውጥ ዴዜሪ ዱዌ አርፎ ብራድሊ ባርኮላ በግራ በኩል የጀመረበት ነው። ስለዚህ የተወሰኑ ለውጦች አድርጎ ነው ወደዚህ ጨዋታ የመጣው። ግን የትኛውንም ተጫዋች ቢጠቀም ፈረንሳይ ኢራቅን ለማሸነፍ ብዙ አይቸግራትም እና ጠቅላላው 3 ሰዓት ከ48 ደቂቃ የፈጀና በዓለም ዋንጫ ታሪክም ረጅሙ ጨዋታ ነው የነበረው። ልክ ረፍት ከመውጣታቸው በፊት ነው ኃይለኛ ዝናብ መዝነብ ጀምሮ የነበረው። ኃይለኛ ዝናብ ግን ኃይለኛ ወበቅም ያለበት ነው። ለዛ ነው 30 ዲግሪ ሴልሲየስ ነበር ሙቀቱ። ነገር ግን 37 ዲግሪ ምናምን ይመስል ነበር። በጣም ኃይለኛ ሙቀት ነበረው ይላሉ። ከዚያ በኋላ ደግሞ ይሄ ተንደር ነጎድጓድ ምን ኃይለኛ የአየር ሁኔታ ነበር። በጣም መዝነብ ጀምሮ ነበር። የመጨረሻዎቹ አይ ቲንክ ቢያንስ 5 ደቂቃ ኃይለኛ ዝናብ፣ ኳሱን ሁሉ የሚያቆም አይነት ዝናብ ማየት ጀምረ ነበር። በፊፋ ፕሮቶኮል ደግሞ በፊላዴልፊያ ነው ጨዋታ ይደረግ የነበረው፣ ሊንከን ፋይናንሻል ፊልድ የሚባል አካባቢ ማለት ነው። ወዲያው ስቴዲየም ውስጥ ኃይለኛ ተንደር እየመጣ ነው የሚል ጽሁፍ በስክሪኑ ይታይ ነበር እና ከስቴዲየሙ 11 ኪሎ ሜትር 11.2 ኪሎ ሜትር ነው ፊፋ የሚለው 11.2 ኪሎ ሜትር ርቀት ላይ የመብረቅ ብልጭታ የሚታይ ከሆነ ጨዋታው ሰስፔንድ መደረግ አለበት። ለሰው ደህንነት በጣም አደገኛ በመሆኑ ምክንያት እንዳለ መቀመጫው ኢቫኩዌት መደረግ አለበት። ተጫዋቾች ወደ መልበሻ ክፍል መግባት አለባቸው። ከዛ ጨዋታው ለ30 ደቂቃ መቆም አለበት። ከዛ በኋላ ነው የአየሩ ንብረት ስጋት አይደለም ተብሎ ከታመነ በኋላ ነው ተጫዋቾች እንደገና ወደ ሜዳ፣ ተመልካቾችም ወደ ስፍራቸው መመለስ የሚችሉት። በዛም ያበቃ ይመስል ነበር። ግን ትናንትና የነበረው አንደኛው ችግር ለተመልካቾችን በጣም አስቸጋሪ ነበር። እንግዲህ አንዳንድ የሚዘጉ ሪትራክተብል ሩፍ ያላቸው የሚዘጋ ጣሪያ ያላቸው ስቴዲየሞች አሉ። ይሄኛው ስቴዲየም እንደዛ አይደለም። 60% የሚሆነው የስቴዲየሙ ክፍል ጥላ የለውም። ስለዚህ ኃይለኛ ዝናብ ሰውን በሙሉ በአንድ ጊዜ እንትን የሚያገኘው እና ለዛ ነው ብዙ ፉቴጆች ያየነው እኮ የፈረንሳይ ደጋፊዎችም ተወሰኑ ኢራቃውያንም በውሃው ሲዝናኑ ያየናቸው ለዚህ ነው። ምክንያቱም ውሃው በቀጥታ ካምፕ ነውን ያስታውሰኝ። ካምፕ ነው እኮ እንደዛ አሁን ነው የሚዘጋው እንጂ የካምፕ ነው አብዛኛው ክፍል ስቴዲየሙ የድሮ ማለት ነው ክፍት ነበር። ያው ብዙ ጊዜ አየሩ ጥሩ ስለሆነ ሊሆን ይችላል። ግን ዝናብ በሚሆንበት ጊዜ ሰዎች እንዲያውም የፕላስቲክ ጃኬት ለብሰው ጨዋታ ለማየት ወደ ካምፕ ነው ሲመጡ ብዙ ጊዜ በቴሌቪዥን እናያለን። ግን ችግሩ የሆነው ይሄ ብቻ ሳይሆን የመጀመሪያው ፕሮቶኮል እንግዲህ ጨዋታው መቆም አለበት ለ30 ደቂቃ የፊፋ ጋይድላይን የሚለው እንደዛ ነው እና ደህና ይመስል ነበር። አሁን ተጫዋቾቹ ሊገቡ ነው በቃ ተባለ። ችግሩ ይህን ያህል ረፍቱ ብቻውን መጀመሪያ ከ15 ደቂቃ ወደ 30 ደቂቃ ተራዘመ። ስለዚህ ጨዋታው በጠቅላላው ለ30 ደቂቃ ቆመ ማለት ነው። እንግዲህ ከእኩለ ሌሊት በኋላ ይደረግ የነበረ ጊዜ ከሄደ በኋላ ይደረግ የነበረ ጨዋታ ነው። ግን እንደዛ ከሆነ ደግሞ ተጫዋቾች ረጅም ጊዜ ከጨዋታ ርቀው የሚቆዩ ከሆነ ደግሞ የ20 ወይም የ30 ደቂቃ ማሟሟቅ ያስፈልጋቸዋል። እንደገና በጣም ረጅም ሰዓት ነው የሚፈጀው። እንዲህ እያለ ግን እንደገና አዲስ ችግር የተፈጠረ እንደገና አሁንም ሌላ ፕሮቶኮል እየተከተሉ ምናምን ሰዓቱ በጣም ከሄደ በኋላ ነው። የኖርዌይ ጨዋታን ኦቨርላፕ አድርጓል ይሄ ጨዋታ እና አስቸጋሪ ነበር። ግን መጨረሻ ላይ ጨዋታው እንደምንም ተጠናቋል ማለት ነው። የፈረንሳይ ብሔራዊ ቡድን አሸንፏል። ኤምባፔን በተመለከተ ያው ከጨዋታው በፊት እኔ ብዙ ግድ የለኝም ሬከርዱን በተመለከተ ብሏል። የኔ አላማ የፈረንሳይ ብሔራዊ ቡድንን የድጋሚ ዓለም ሻምፒዮን ማድረግ ነው። ከዛ ውጭ የተለየ ግብ የለኝም። የጎል ቁጥር ኢማቴሪያል ነው። እዚህ የዓለም ዋንጫ የግል ሬከርዴ የምንጊዜም ከፍተኛ ጎል አስቆጣሪ በሆን ወይ የዓለም ዋንጫው ከፍተኛ ጎል አስቆጣሪ በሆንና ፈረንሳይ ያልተሳካ የዓለም ዋንጫ ብታሳልፍ ለኔም ትርጉም አይሰጠኝም። ለዚህ ቁጥር አይደለም እየተጫወትኩ ያለሁት ብሏል። ለዛ ቁጥር እየተጫወተ አይመስለኝም። ግን የሱ ጎሎች ማስቆጠር ግን ወደ ሱ ህልም ጫፍ ያስጠጉታል። ወደ ፈረንሳይ ብሔራዊ ቡድን ሻምፒዮንነት ያስጠጉታል። ያው ኤምባፔ ክላሲክ የዓለም ዋንጫ ተጫዋች እየሆነ ነው። የዓለም ዋንጫ ሲያሸንፍ 2018 ሞስኮ ላይ ፍጻሜ ሲደረግ እድሜው 19 ዓመት ነበር ከክሮኤሽያ ጋር በነበረው ጨዋታ ማለት ነው። እና ጎሉን አስቆጠረ። በዓለም ዋንጫ የፍጻሜ ጨዋታ ታሪክም በፍጻሜ ጨዋታ ላይ ሁለተኛ ጎል ያስቆጠረ ቲኔጀር ሆነ 19 ዓመት እና ከዛ በታች። የመጀመሪያው ፔሌ ነው 1958 የዓለም ዋንጫ ላይ በስዊድኑ የዓለም ዋንጫ ላይ እድሜው 17 ዓመት ብቻ በነበረበት ጊዜ የዓለም ዋንጫ ፍጻሜ ላይ ጎል አስቆጥሮ ያውቃል። 2 ጎል እንዲሁም ፍጻሜው ላይ ምን ይባላል የዓለም ዋንጫ አንዳንድ ጊዜ ለተጫዋቾች አምቢሽን በጊዜ ከመጣ አደገኛ የሚሆንበት ጊዜ አለ። ምክንያቱም ከዓለም ዋንጫ የሚተልቅ ነገር የለም እና በዛ ምክንያት ተጫዋቾች ሌሎቹ ውድድሮች
የመጨረሻውን ስኬት በማየታቸው ምክንያት በቃ የዓለም ሻምፒዮን ትሆኛለሽ እና እንደዛ አቴንሽን የሚያገኝ ነገር የለም በፉትቦል ውስጥ። ከፍራንስ ፉትቦል ጋር በነበረው አንድ ቃለ ምልልስ ላይ ግን የዓለም ዋንጫው ከተጠናቀቀ በኋላ ከዓለም ዋንጫው የፍጻሜ ጨዋታ ከጥቂት ቀናት በኋላ የተደረገ ነው እና ምን አለ፣ አሁን ደስ ብሎኛል በጣም ግን አይኔ የሚቀጥለው ውድድር ላይ ነው 2022 ካታር ላይ ነው። መርካት የሚባል ነገር የለም። የዓለም ዋንጫ እንዲያሸንፋለሁ የሚባል ነገር የለም። ለብዙ ተጫዋቾች የዓለም ዋንጫን ማሸነፍ ክራውኒንግ ግሎሪ ነው፣ የክራውኒንግ ሞመንት የሚባል በቃ የመጨረሻው የስኬት ጫፍ እንደሆነ አውቃለሁ። ለእኔ አይደለም፣ እፈልገዋለሁ ይሄንን ምክንያቱም አጣጣምኩት እና እንደሚጥማወቅኩ ይላል እና የሆነ የጣማችሁን ነገር ደግሞ መድገም ትፈልጋላችሁ። ስለዚህ እንዲያውም የበለጠ ነው ረሃቤን የድል ጥማቴን የቀሰቀሰው እና ለሚቀጥለው የዓለም ዋንጫ ነው ካሁኑ ዝግጅት እያደረግኩ ያለሁት ይላል። እኔ በምባፔ አይነት ማቹሪቲ ላይ ያለ በተለይ ደግሞ በግንዛቤ በኢንተርቪዎች ውስጥ የምናየው ብስለት፣ ስለ ሁኔታዎች ያለው አረዳድ ደግሞ አንዳንድ ሰው መልታይ ሊንጓል ናም ሲሆን በጣም ክፍት ጭንቅላት ያለው ይመስለኛል። አይ ቲንክ አንዳንድ ጥናቶችም እንደዛ ያሳያሉ። ብዙ ቋንቋ የሚናገር ነው። ግን ስፓኒሽ ሲናገር 20 ዓመት እንኳን አልሞላውም። እንግሊዝኛው የአሜሪካ አክሰንት ያለው እንግሊዝኛ ነው የሚናገረው። ብዙ ቋንቋ የሚናገር ነው እንደሚታወቀው እና ሁልጊዜም በቃ የሆነ ዓለም አቀፋዊ ባህሪ ኖሮት ያደገ ነው። ግን 2 መጽሐፍ ወጥቷል በቅርብ ጊዜ ዓለም ዋንጫው ከመጀመሩ በፊት። አንደኛው ብዙ የምናውቃቸው እኛም እዚህ ፕሮግራም ላይ ብዙ የምንጠቅሳቸው ለእንግሊዝ ብዙሀን መገናኛዎች የሚጽፉ ፈረንሳይን ጋዜጠኞች ናቸው። አንደኛው የካንቶናን፣ የቲየሪ ኦንሪን፣ የጀራርድ ሁሊየን የሌሎችም በእንግሊዝ የተጫወቱ የሰሩ ሰዎች ባዮግራፊ የጻፈው ፊሊፖ ክሌር የሚባለው ነው። ኪሊያን ምባፔ ፕሮጀክት የሚል መጽሐፍ ጽፏል እና የዓለም ዋንጫው ከመጀመሩ በፊት የወጣ ነው። ሌላኛው ጁሊያን ሎረን የሚባል የስፔን ላይ ብዙ ጊዜ የምናየው የስፔን አርቲክሎች የሚጽፍ ብዙ ፖድካስቶች ላይ ቢቢሲ ላይ ያለውን ሳምንታዊ ፖድካስት ላይ ጭምር ሲቀርብ የምናውቀው ጋዜጠኛ ነው እና እሱም ሌላ ባዮግራፊ ጽፏል እና ምን ይላል፣ እምባፔ ለዓለም ዋንጫ በጣም የተለየ ስሜት አለው ይላል እና አንዳንዶቹ ነገሮች ለምሳሌ ራሱ የሚያቆራኛቸው እምባፔ የተወለደ 1998 ነው እና 1998 መወለዱን ራሱ 98 ማለት ፈረንሳይ የመጀመሪያውን የዓለም ዋንጫ ያሸነፈችበት ውድድር ማለት ነው። እንደው እንደ በጣም ምልክት እንደ ሴንስ ኦፍ ዴስቲኒ አድርጎ ነው የሚቆጥረው። በዛ አመት መወለዱ ብቻውን እንደዚህ አይነት ትርጉም ይሰጠዋል። በቃ እኔ ፈረንሳይ የዓለም ዋንጫ በወሰደችበት አመት የተወለድኩ ነኝ ይላል እና ደግሞ የተሰሩ ዶክሜንታሪዎች ነበሩ። ያ የሚዣከ ቡድን የነ ዚነዲን ዚዳን የነ ሎሮን ብሎ የነ ማርሴይ ዴሳይ የነ ስቴፋን ጊቫርሽን ያ ትውልድ የዓለም ሻምፒዮን ሲሆን የተተረኩ ዶክሜንታሪዎች አሉ። እነሱን ዶክሜንታሪዎች ገና ልጅነቱ በታዳጊነቱ ነው እያየ ያደገው። ለዩቬ ዶን ሌብል የሚላን ዶክሜንታሪ አለ። ያንን ዶክሜንታሪ ያየው በጣም ህፃን ሆኖ በ3 አመቱ ላማርሴይ የፈረንሳይ ብሔራዊ መዝሙርን ሙሉ መዝሙሩን አጥንቶ ጨርሷል በ3 አመቱ እና ያንን ደግሞ የተለማመደው የፈረንሳይ ብሔራዊ ቡድን ተጫዋቾችን ብሔራዊ መዝሙር አብሮ በመዘመር የሆነ ትምህርት ቤት ውስጥ ሊሪክሱን እንዲያጠና ምናምን ተደርጎ ሳይሆን በጣም ብዙ ፉቴጆች በማየት ብዙ ዶክሜንታሪዎች በማየት ያንን የ1998 የዓለም ዋንጫን ቡድን ይወድ ነበር እና በቃ የዓለም ዋንጫ ተጫዋች ለመሆን በአእምሮ ሲዘጋጅ የቆየ ተጫዋች ነው። ውድድሩ ሲመጣ ሌላ ተጫዋች የሚሆነው ለዚህ ነው። በሪያል ማድሪድ ለምሳሌ ብዙ ተተችቷል። የውድድር ዘመኑ መጨረሻ ላይ የመጀመሪያው ሲዝንም ስኬታማ አይደለም። መጥቷል። ላሊጋ አላሸነፈም እስካሁን ድረስ መጥቷል። ቻምፒየንስ ሊግ አላሸነፈም እስካሁን ድረስ መጥቷል። 4 አሰልጣኞች ተቀይረዋል፣ አልሆነም እስካሁን ድረስ። ባሎንዶር አላሸነፈም እስካሁን ድረስ። ቻምፒየንስ ሊግ አላሸነፈም እስካሁን ድረስ። ሌሎች ውድድሮች ላይ ምናልባት ከህልሞቹ መካከል የሆኑ ናቸው እነዚህ ውድድሮች። በእርግጠኝነት ቻምፒየንስ ሊግ ስለማሸነፍ እያለመን ያደገው፣ በእርግጠኝነት ባሎንዶር ስለማሸነፍ እያለመን ያደገው እና የዛ ማቴሪያል ደግሞ አለው። ባሎንዶር ምንድነው ያን ያህል ትርጉም አለው ወይ? ለእኔ አይነቱ ሰው ብዙ ትርጉም የለውም። ለእኔ ነው ግን፣ ምክንያቱም እግር ኳስ ኢንዲቪጁዋል ስፖርት አይደለም። እንዳላሰለች ሰውን ይህንን በማለት ግን ለብዙ ተጫዋቾች ግን ከትልልቆቹ ህልሞቻቸው መካከል ናቸው እንደዚህ አይነት ድሎች ማግኘት። አንዳንዶቹን አላሳካቸው። ዓለም ዋንጫ በ19 ዓመቱ ካሸነፈ በኋላም ይሄ ሶስተኛው የዓለም ዋንጫ ላይ ተመሳሳይ ድራይቭ የምታዩ ጨዋታው ከተጀመረበት ጊዜ ጀምሮ ትላንትና ባለፈው የሴኔጋል ጨዋታ የመጀመሪያ አጋማሽ የበለጠው ስብስብ ነበር። ግን ትላንትና ጨዋታው ከጀመረበት ጊዜ ጀምሮ በጣም በኃይለኛ ሙድ ላይ እንዳለ፣ በኃይለኛ ሞቲቬሽን ላይ እንዳለ ማየት ይቻል ነበር እና ያንን በ5 ዓመቱ
የ1998 የዓለም ዋንጫን ያሸነፈውን ቡድን እስከ ሶስተኛው ግብ ጠባቂ ሊዮኔል ሻርቦኜ ነው የሚባለው ሶስተኛው ግብ ጠባቂ እንግዲህ ፋቢየን ባርቴዝ፣ ቤርናርድ ላማ፣ ሊዮኔል ሻርቦኜ ሶስተኛው ግብ ጠባቂ ሳይቀር በስም በደንብ አጥርቶ ያውቀው ነበር በ5 ዓመቱ እና ሁልጊዜም ያ የ98 የዓለም ዋንጫ ቡድን የቀሰቀሰበት ጥማት ነበር አልቲሜት የዓለም ዋንጫ ተጫዋች ለመሆን ማለት ነው። እና እንደዛ ነው የሆነ ያለው አይ ቲንክ ተጨማሪ የዓለም ዋንጫዎች ይጫወታል ብለን እንጠብቃለን። በጣም ኃይለኛ ሰልፍ ዲስፕሊን ያለው ተጫዋች ነው። ፊሊፕ ኦክሌርም በመጽሐፉ ላይ ሲጽፍ ኤምባፔ ፕሮጀክት የሚለው መጽሐፍ ላይ ሲጽፍ ተመሳሳይ ነገር ያነሳል ኤምባፔን በተመለከተ የዓለም ዋንጫ የተለየ ረሃቡን የሚቀሰቅስበት ነው። እንዲያውም ሰዎች ምን ይላሉ? ኦኬ የኤምባፔ ባዮግራፊ በየትኛውም ጊዜ ሊወጣ ይችላል፣ በየትኛውም ጊዜ ሊወጣ ይችላል። የወጣው ግን ልክ የዓለም ዋንጫ ከመጀመሩ ከጥቂት ሳምንታትና ቀናት በፊት ነው። በሁለቱ ጸሐፊዎችም በኩል ያለው ስሜት የዓለም ዋንጫ ከመድረሱ በፊት ብዙ የዓለም ዋንጫ ትርክቶች ያሉበት የኤምባፔ ተረኮች ያሉበት የኤምባፔ መጽሐፍ የወጣበት ዋናው ምክንያት አሁን እንደዚህ አይነት ፐርሰፕሽን እያጎለበትን ነው ማለት ነው። ኤምባፔን አልቲሜት የዓለም ዋንጫ ተጫዋች ነው የሚል ግምት እየወሰድን ነው ማለት ነው። ምክንያቱም አሁን ቻምፒየንስ ሊግን በተመለከተ የሚሰጠው አስተያየት የተለያየ ነው። አንድ ቻምፒየንስ ሊግ ፋይናል ተጫውቷል። ቻምፒየንስ ሊግ የፎርማት ለውጥ ባደረገበት ጊዜ የተደረገ ጨዋታ ነው። በኮቪድ ምክንያት እንደምታስታውሹ ከሩብ ፍጻሜ ነው ከሁለቱ ዙር በኋላ የተደረጉ ጨዋታዎች በሙሉ በፖርቱጋል እንዲደረጉ ነበር የተደረገው። ምክንያቱም ታዳሚ አይገኝም፣ የጉዞ እቀባ ነበር እና በዛ ምክንያት እንደ ልብ ጉዞ ማድረግ አይቻልም። ዩኤፋ የፎርማት ለውጥ አደረገና የቻምፒየንስ ሊግ ፋይናል ሲደረግ በሊዝበን ከባየር ሚኒክ ጋር በነበረ ጨዋታ ነበር የተደረገው። ጎል ማስቆጠር የሚችልበት እድል ነበረው ለነገሩ፣ ግን ፊትም አልነበር። ኤምባፔ ከጉዳት ጋር ነበር ወደዛ ውድድር የመጣው። በቃ የተቃረበው እዛ ውድድር ላይ ነው ለቻምፒየንስ ሊግ ፍጻሜ። ግን እሱም ሌላ ልዩ ሰርከምስተንስ ያለው ነው። ኤምባፔን የቻምፒየንስ ሊግ ተጫዋች አንለውም። ቢያንስ የቻምፒየንስ ሊግ የጎል ሪከርዱ ግሩም ቢሆንም ነገር ግን ውድድሩን አላሸነፈም ብቻ ሳይሆን ባለፉት 2 ዓመታት ሪያል ማድሪድ ቻምፒየንስ ሊግ ላለማሸነፉ፣ ባለፉት 2 ዓመታት ፔዤ ቻምፒየንስ ሊግ ለማሸነፉ ምክንያት ሆኖ ይቀርባል። ማለት ከሱ መውጣት በኋላ ፔዤ ቻምፒየንስ ሊግ ስላሸነፈ እና ዘሞ ፔዤው 7 ነው ስንት ዓመት ቆይቷል እንግዲህ በነዛ ዓመታት ቻምፒየንስ ሊግ አላሸነፈ። ጥሩ ስብስብ ኖሮት ትልልቅ አሰልጣኞችም ቀጥሮ ወደ ሪያል ማድሪድ ከሄደ በኋላ ደግሞ በ3 ዓመት 2 ጊዜ ቻምፒየንስ ሊግ ያሸነፈው ሪያል ማድሪድ ከሩብ ፍጻሜ ማለፍ አልቻለም። እና አንዳንድ ሰዎች እንዲያውም ለቻምፒየንስ ሊግ የሚሆንን ቡድን ሚዛን የሚያፋልስ አይነት ሰው አድርገው ይወስዱታል። አንዳንድ ቁጥሮችን ማየት ጀምር አይደለም። ለምሳሌ አንዳንዶቹ የሪያል ማድሪድ ደጋፊዎችን ቁጣ ኢንስቲጌት ያደረጉት ቁጥሮች በ5 የአውሮፓ ሊጎች በተጠናቀቀው የውድድር ዘመን አነስተኛውን ዲፌንሲቭ ስፕሪንት የሚያደርገው፣ አነስተኛውን ፕሬሸር የሚያደርገው፣ አነስተኛውን ኪሎ ሜትር የሚሸፍነው ተጫዋች ነው። 44 እና 42 ጎሎች ያስቆጥሯል። የበለጠ ማተር የሚያደርገው እሱ ነው። ግን እንደ ቡድን ለመከላከል ግን አያስችልም የሚል አንዳንዶቹን እኔም የምቀበላቸው አይነት አናሊሲሶች አሉ። እና ያ አይነት ፐርሰፕሽን ደግሞ በሪያል ማድሪድ ደጋፊዎች በኩል ኤምባፔን በተመለከተ የሆነ አይነት ግምት እንዲወሰድ አድርጓል። ለባሎንዶር 3ኛ ነው በጣም የተቃረበበት ሽልማት። በሌሎቹ ነገሮች ላይ ገና ማርክ አላደረግም። እድሜ አለ፣ ገና ነው። 27 ዓመቱ ነው አሁን። የሚቀጥለው ዓመት ታህሳስ ላይ 28 ዓመት ይሆነዋል። ስቲል ገና ነው። ከዚህ በፊት እንዳነሳ ነው ደግሞ ቤንዜማ ቻምፒየንስ ሊግ ማነው ባሎንዶር ሲያሸንፍ 33 ዓመቱ ነበር መሰለኝ፣ 33 ወይ 35 ዓመቱ ነበር። ሞድሪች 33 ዓመቱ ላይ ሆኖ ባሎንዶር አሸንፏል። ሜሲ 35 ዓመቱ ሆኖ ባሎንዶር አሸንፏል። ገና 7-8 ዓመት አለው ባሎንዶር ከሆነም ግቡ ማለት ነው። ግን የዓለም ዋንጫ ግን ክላሲክ የዓለም ዋንጫ ተጫዋች ነው። አሁን ወደዚህ ውድድር ሲመጣ የተለያዩ ግምቶች ይሰጡ ነበር። ኦስማን ደምቤሌ የእሱ ቴዎሬቲካል ሪፕሌስመንት ተተኪ ተደርጎ የሚቆጠረው እሱ ነው። የባለፈውን ዓመት ባሎንዶር የወሰደው እሱ ስለሆነ ኤርሊንግ ሃላንድን እሱ ባለፉት ዓመታት እድገቱ እንደተጠበቀው አይደለም በሚባልበት ጊዜ አንዳንድ ሰዎች የዓለም ምርጡ አጥቂ በሚል ኤርሊንግ ሃላንድን የሚጠቅሱት ሰዎች አሉ። ላሚን ያማልን ቤስቱ ተጫዋች ነው ዓለም ላይ የሚሉት ሰዎች አሉ። በሁሉም ካቴጎሪዎች እንደመበለጥ አይነት ነገር ግን የዓለም ዋንጫ ሲመጣ ግን አይ ቲንክ ወደ ኃይለኝነቱ የሚመለስበት ነው ኤምባፔና ትላንትናም ከሴኔጋል ጋር በነበረውም ጨዋታ ይህንኑ አሳይቷል። የዛሬ 3 ዓመት ተኩልም እንዳየ ነው የዓለም ዋንጫ ፍጻሜ ላይ ሀትሪክ የሰራ በጣም አስደናቂ የዓለም ዋንጫ ያሳለፈ።
የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።